ቤታችን አሁን እዚህ ቤት የምንኖረው ከዚህ በኋላ እና ታዲያ ማንም ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እኛ በጣም ደህና ነን። ዛሬ እንግዲህ በተለየ ቪዲዮ ነው የመጣነው። እንግዲህ ቲጂ የመውለጃዋ ሰዓት ስለደረሰ ትንሽ ሰፋ ያለ ቤት ፈልገናልና እቺ ትንሽ ጠበብ ስላለችን አግኝቻለሁ። አሁን እሷ ስራ ቦታ ነው ያለች። እንደዚህ ብላም ስራ አልቀረችም እስካሁን። በልማና ብንላት ብንሰራ በቃ ምንም እዚህ ይደብረኛል ምናምን ያለች ስራ ትሄዳለች እና ለምን እሷ ስራ ሄደች አይቀር ቤቱን ካገኘን ለምን እየቀየርን አንጠብቃትም ቀይረን ምናምን ብዬ አሰብኩኝ። እና እኔ ሳባሽና ሀሴት ጉድ ጉድ እያልን ነው። ሌላም የሚያግዘን ሰው ይመጣል። አብራችሁን ቆዩ። እስከዛ ግን ቪዲዮአችንን ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ነው። ጉድ ጉድ እያልን ስለሆነ አሳያችኋለሁ ማለት ነው አንዳንድ ቪዲዮ እንግዲህ ያው ሀሴትም ሳባሽም ጉድ ጉድ እያሉ ነው። ልብስ ምናምን እየተቀለሉ ነው። ላይ ተጠፋ ጉድ ጉድ እያሉ ነው። ሀሴት ሃይ በያቸው። ያው እቺ ረባሽ ነው። ስራ ምኛን ነው የምታነው ከዚህ ጋር ለብቻ ይሆናል። ቆይና ገና ብዙ ልብስ ይጨምራል እኮ። እሺ በቃ ውድ ቤተሰቦቻችን አብራችሁ ነው። ሰላም ባችሁ ዝቅ ብለሽ ሰላም እንዴት ናችሁ? እንግዲህ እንደምታዩት እንደዚህ ከሆነን ጨርሰናል ልብሳችንን። ሌሎችን ደግሞ ቀስ እያለን እናዘጋጃለን ማለት ነው። ይኸውላችሁ ሀሴት በቃ ቤቱ ሰፍቷት መስኮት ያለው ቤት አግኝታ በቃ ፈታ እያለች ነው። እንደምታዩት እንደዚህ አዘጋጅተናል። ያው ምንጣፍ ያለውን ያደረግነው ቀጣይ ገዝተን እንጨምርበታለን። ያው ግን አስቸኳይ ስለሆነ ቶሎ ለቅና ውስጡንም እናሳያችኋለን። አሁን ደግሞ ቡናችንን እንድናፈላ እየተሰናዳች ነው። አሁን ቲጂ እንቀበላታለሁ ከ20-30 ደቂቃ በኋላ እኔ ነኝ የምቀበልሽ ብያታለሁ። መጥታ እንግዲህ ምን እንደሚሰማት አብረን እናያለን። ገና አልተዘገጃጀም። በእርግጥ ግን ያው እዚህ ጋር ምግባችንን እየሰራን ነው። ሽሯችንን እያንተከተክን ነው። ያው እርቧት ስለምትመጣ እኔ ቤቱን ወድጄዋለሁ በጣም ሰፊ ስለሆነ ስፔሻሊ ለሀሴት በጣም በቃ እንደፈለገች እየቦረቀች ነው። እና ቲጂ መታ ራሱ ሪአክሽኗን ስካይ በቃ በጣም ነው ጉጉት ያልኩት። እስከዛው ግን አብራችሁን ቆዩ። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እንግዲህ የሳባሽ ቡናም ደርሷል። ቲጂም መምጫዋ እየደረሰ ነው። እንግዲህ እኔም ልውጣና ልቀበላትና እስከዛ ቡናው እየፈላ ይቆየናል ማለት ነው። ውድ ቤተሰቦች ልወጣ ነው። የሳባሽ ቡናም ደርሷል። እኔም ቲጂ ደርሳለች ሊቀበላት መሰፈር አብራችሁ ቆዩ። አዲስ ቤታችን በዚህ
ታይ በቃ ዲስፕሌቶች እንዲቀየር ነው። አወደሽው ሲገባ ገባ ወይ ውስጡን ነው እንግዲህ ምንም ለምን እንደማታምኚ ለዛ ነው ከስራ የቀረው። መፈለግ አለብን ተባብለናል። አይሹ እንዴት ነው? እንዴት አድርጋ መጣኸው? በመኪና ነው። ገና እንትን አላለም እኮ በእርግጥ አልጨረስንም። ፍቅር በስመ አብ እሷ ሰፍቷታ እንደራሷ በጣም እንትን ብላለች። ምን እየሰራሽ ነው? እንዴት ነው ወደድሽው? በጣም ጥያቄ ያለው ማን አገዘ? እኔ ሳባሽ ባለ መኪናው ተይ ውዴ ያው በቃ ሳፋቴ ቤት በቃ አትያዝ። አሴት እንዴት ነው? ምቾት ላይ ነሽ? ማንንም አሰማማው ነይ በቃ ቁጭ በይ። አልጋውን አይሽው አንቺ ብቻ ነሽ እንደ ሰርፕራይዝ የምታደርጊ? ምጣዱ ይወጣል ባይዘይ ምጣዱ ይወጣል። የት ነው የሚወጣው? ኩሽና አለ እየሰራ ነው። ማረምበት ስንት ከፈልክ ምናምን እንዳትዪ እኮ እሱን እያሰብኩ እኮ ነው። እሱ አይወራም። ውድ ነው አባ ስንት ነው? ተነጋገር ነው በላይ እንዳይሆን ብቻ ሰርተሽ ትከፍያለሽ። ነይ ቁጭ በይና ቡናውም እየደረሰ ነው። ነይ ቡናውን እስኪ አዘጋጅ። ከተነጋገርነው በላይ ወረደ አለችበት እኮ። ከዛ ጋር ማድረግ አይሻልሽም? እዛ ወይኔ ልቤ ቀጣለ። ምን ድሮ ነው ወይስ ድሮን ማምሽ ነገር ገና ዜና አልሰማሁም። እንግዲህ ግን ወደሽው በጣም ነው የሚያምር። ሰፊ ነው። እዚህ ሰፈር እንደዚህ አይነት ነው። አሁን እንግዲህ ሰፈራችንም አለቀቀን። አሴት ደስታ ላይ ነች። እሷ ሌላ ስራው ነበር ማለት ነው። አስቸገረች እንዴ? ቀላል ነው ተራስ ትንሽ መጣ ደርስ ነበር። ምን ነው እሺ በጣም ደስ ያለኝ ነይ አራቂ በገዛ ቤት እንግዳ ሆንኩ እኮ እንጣንጂ ብቻ ነች እንደ ሰርፕራይዝ ያው በዙር ቶሎ መቀጥ ነበረብኝ።
እንደምን ማለት እየፈለግንማ ነበረ፣ ግን አንተ ቤቱን አግኝተህ ቀይረህ መጠበቅህ ገርሞኝ ነው። ደንበኛ ደላላ ነበረኝ። እሱ ተፍ ብሎ አገናኘኝ። ታይ ውዴ ጉርድ እያሉ ፀሐይም በደንብ ይወጣል። እዛ ፀሐይ ነበር የተቸገረው። እዚህ በጣም ባለ ነው ማስጫለው ነው እናቴ ይሳሚ እስኪሻለው እኮ እናቴ ፍቅር ተመችቶሻል? ወደድሽው? ነይ በዚህ አድርገሽ እንዳይደርሽ እናቴ ሰበሽ እንዴት ነሽ? ኧረ እንዴት አደርጋችሁ ነው ያመጣችሁት? ወገቤ ይሰራል። ትከሻዬ ቆስሏል። እሷ ስራ መሄድ ይጠቅመኛል። እኔ ሰባሽ ዛሬ ፈጣሪ እንዴት ብዬ ጸልዬ ነው ግን እንዳንተ አይነት ባል ሰጠኝ። ግን ወደሽዋል? ማርያም በጣም ነው የወደድኩት። ሰፊ ነው ዋጋውን በእርግጥ ከነበርንበት አንጻር በጣም ከነበርንበት አንጻር ግን አሁን ሁለተኛም እየመጣ ስለሆነ እኮ ለዛ ነው እንደቤት የማይፈልገው ለዳዲ ምናምን በጣም አሪፍ በጣም ነው ደስ ያለኝ። አሁን ዳዴ ማለት ትችላለች። ባይዞ የጉድቤት ሰውታኪ በቃ ዳዴ አላለችም። ሀሴት ማለት ይቻላል ማለት ድግን ያለችው። አዎ እንትን ዳዴ ማያ ቦታ የለም። ጠባብ ነው ቤታችን፣ በጣም ጠባብ ነበር። እዛ ላይ ወንበር ተቀምጦበት ምንም በቃ ጠባብ ነበርና ዳዴ አላለችም። አሁን ግን በቃ ዳንስ ዳዴ ያስደረገላል። ታዲያ ያስገልባል። እንደዛ ነው እንግዲህ። ቀጣይ ደግሞ አፓርታማ ነው እያልን ከፈጣሪ ጋር ቀላል ወኔ መጣ። ወኔሽ መጣ። አሁን እዚህ ቤት የምንኖረው ከዚህ በኋላ እና ታዲያ ማርያምን በል ያው እንግዲህ ከውጭ ሁሉ መጥተዋል። እንግዲህ እዚህ እኮ ያዩአቸው ይኸው ጫማዬም አለ ያዩት እኮ ቃይም ይኸው ሶፋው እና በቃ ማርያምን ምን የት ነው ብያለሁኝ እኮ ወይ ተመጣኝ የት ይሄ ነው ያልኩ ነበር። ያው አይንሽም ሸፍንሽ ደስ ይለኝ ነበር፣ ግን አስፈላጊ አይደለም። ደስ ታውቂዋለሽ ቤት እንደምንቀይር አይ እኔ ሌላ ሰው ቤት የምሬ ነው ሌላ ሰው ወይም ደግሞ ቤት ምናምን ስትለኝ የአግኝተን ገና ቤቱን ለማየት ነው መሰለኝ እንጂ ወይ ነው የምትጠይጥሩ አንተ ነበር እንኳን ሞት እና የትድለኛ ጎን ነው ቃል ተምስት ይልኩት ማረም አረተይ እኔ ፍቅር አባትሽን በጣም ነው የምወደው። እሺ አባትሽን በጣም ነው የምወደው። አንቺን በጣም ነው የምወደው። ምን እያደረግሽ ነው? ሳባሽ ቡና እያፈላሁ ነው። ረከቡት ቀርቦ ነው። ቄጤማ ቢኖር ጥሩ ነበረ፣ ግን ለዛ አልደረሰም። ለምን ቄጤማ ዋይ ጉድ! አረጋይስ ለበል እንጂ እኔማ ገና ድንጋጤ አለቀቀኝ። ምናልባት ምግብ ከበላውና ቡና ከጠጣው በኋላ ይለቀኝ ይሆናል። ዛሬ ካላደርኩ መቼስ የኔ ቤት መሆኑን አላምንም። ልደርስ መጀመሪያ እያደርን ትላለህ። ወይ ተከለ በጣም ነው ደከመኝ።
መቃረፍ በላ ገላን ታጠብና ሰርቪሱ እኮ ዘግቶብን ነው የቆየሁት። ሰርቪሱ ዘገኘ። በስመ አብ ዛሬ ደግሞ መዘግየት ጥሩ ነው በርግጥ ለኛ ነው እንዴ? ኧረ እንደሱ ብለሽ አትወጪም ነይ። ወይ ፈጣሪ አንተ እኮ ከኔ ጋር ነው ያለው እግዚአብሔር። እና ውድ ቤተሰቦቻችን ያው እንግዲህ እንደምታዩት አልተከፋችም። አው ደስ ብሏታል ብዬ አስባለሁ። እንደከመል ደስ ብሎኛል። ማግኘት አስበው ማግኘታችን መውጣት አልፈለግንም ነበረ ነው። እሷም መውጣት አልፈለገችም ነበረ እዚህ ሰፈር። ስለዚህ ያለኝ አማራጭ በቃ እዚህ አካባቢ ስራ ቀርቼ ተፍተፍ ማለት ነበር። እግዚአብሔር ይመስገን። አሁን እንግዲህ ተሳካልን። ላሴትም ሰፊ ነገር ነው። ላሴትም ምቾት ስራህር ያስባል። ይሄ ልጅ በጣም እድለኛ ነው። እንግዲህ ይሄን ይመሳሰላል። የምትይው ነገር አለ? ኧረ እኔ ምን እላለሁ እናቴ ለራሴ ደንግጬ። በቃ ቤተሰቦቻችንን ሰላም ናቸው። ሰላም እንዴት ናችሁ? በእውነት እኔ አላውቅም እንደዚህ አይነት ያልታሰበ ሰርፕራይዝ። ይሄ ሰርፕራይዝ ብቻ አይደለም፣ ከሰርፕራይዝ በላይ ነው። እውነት እኮ ሰርፕራይዝ አይደለም። ያው ስራ እኔ ጭራሽ አልጠብቅማ። ጭራሽ ቤት አግኝተናል፣ ጭራሽ ቤት ቀይረህ እኔ ምንም ሳላውቅ እኔ ጠዋት የወጣሁበት ቤት ሌላ፣ ማታ የገባሁበት ቤት ሌላ። ጭራሽ አለማታውቀው እኮ ነው። እንዴት እንደምትጠብቃለሁ ስታስበው እኔ ለራሴ ተዛግቻለሁ። ካላደርኩበት አላምንም። እንግዲህ እቃዎችሽን ታያቸዋለሽ። በቃ ተይሽ። አዎ ነይ ምግብ ይቅረብ። በጣም ደስ ብሎኛል። በዚህ ሁኔታ እንኳን እየተጣደፍን ምግብ ሰርተን ትበላለሽ። ቡናውም ደርሷል። ግን ቪዲዮአችንን እስከ መጀመሪያ እንግዲህ ውድ ቤተሰቦቻችን ያያችሁትን ይመስል ነበር። እንግዲህ ለማስደሰት ሞክረናል ጉዟችንን። እንግዲህ ሌላ ጊዜ ቪዲዮ የመስራት ሞራል ቀዝቅዞ ነበርና አሁን እንደ አዲስ ሞራሉ ይነሳሳል ብዬ አስባለሁ። በቤት ምክንያት ነው እንደ ቪዲዮ ያልሰራው ብቻ ደብሮች ነበረ የተወሰነ ቶሎ መልቀቅ ፈልጋ ነበረ። አሁን ግን ያው እንግዲህ ተሳክቶልናል ብዬ አስባለሁ። እዚህ በኋላ በቪዲዮ ቶሎ እንመጣለን። ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ቤተሰቦቻችን ሁኑ፣ አትጥፉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልን። ማስተካከል ያለብን ነገር ምናምን ካለ እንድናስተካክል እናመሰግናለን። አብራችሁን ስለምትሆኑ ሁሌም ስለምታበረታቱን ሰላም ሁሉ እንወዳችኋለን። ባይ